ልጆች ማንበብ መጻፍ እንዲሁም ደግሞ ቤዚክ የሆኑ ማቴማቲካል ስኪሎች ያስፈልጓቸዋል። ይሄ ሁሉም ተማሪ ሊያገኘው የሚገባው መብቱ ነው። ግን ደግሞ አሁን ያለንበት ዘመን ደግሞ ወይም ደግሞ ይሄ ኢንዱስትሪ 4.0 ብለን የምንለው ደግሞ ሊትረሲን ከዚህ በተለየ መልኩ ዲፋይን ያደርገዋል። ማለትም ልጆች ከማንበብ ከመጻፍ ከቤዚክ ሂሳብ ስኪሎች በተጨማሪ ኮምፒውቴሽናል ቲንኪንጎች የተለያዩ ዲጂታል ስኪሎች እንዲኖራቸው ሪኳየር ያደርጋል። ስለዚህ አንዱ ትልቁ ፊል ለማድረግ የመጣው አቡጊዳ ይሄንን ነው። አሁን ዘመኑ የሚፈልገውን ኢንዱስትሪ 4.0 የሚፈልገውን ሊትረሲ 4.0 ፊል ለማድረግ የመጣ ነው ማለት ነው። አንደኛው ኤሙ እሱ ነው። ስለዚህ በዚህ ሰዓት ልጆች ብቻም ሳይሆን በማንኛውም እድሜ ክልል ያለ ሰው ከዚህ ኢንዱስትሪ 4.0 ከምንለው የቴክኖሎጂ ዘመን የሚያመልጥ የለም። የትኛውም ነገር ላይ ብንገባ ሁሉም ላይ ዲጂታል ሊትረሲ ያስፈልገናል። በተለይ አሁን in the next 5 to 10 years በጣም ይሄ ነገር አድምቶ የእያንዳንዳችን ቤት ያንኳኳ የሚሄድ ነገር ይሆናል። ስለዚህ እንኳን ለህፃናት ይቀርና ለትልልቅ ሰዎች ራሱ ይሄ በጣም አስፈላጊ ነገራቸው ነው ማለት ነው ዲጂታል ሊትረሲ ብለን የምንለው። በዚህ ረገድ አቡጊዳም ብቁ የሆኑ ትውልዶች ብቁ የሆኑ ጀነሬሽኖች እንዲኖረን ለማስቻል የራሱን ሚና እየተወጣ ያለ ተቋም ነው ማለት ነው። በአጠቃላይ አቡጊዳ ሊቪንግ አፍሪካ ኦን ሴፍ ሃንድስ ወይም ደግሞ አፍሪካን በደህና እጆች የማስረከብ ተልእኮ ብሎ የተነሳ ተቋም ነው። የመጀመሪያው ዲፓርትመንት ስቴም ዲፓርትመንታችን ሲሆን ለተማሪዎች ማለትም ከኬጂ ጀምሮ እስከ 12ኛ ክፍል ድረስ ላሉ ተማሪዎች ሮቦቲክስ ላይ ኮዲንግ ላይ የተለያዩ ትሬኒንጎችን የምንሰጥበት ፕሮጀክት ዴቨሎፕ የምናደርግበት ሲሆን ሁለተኛው ዲፓርትመንታችን ደግሞ ኢንኩቤሽን ሴንተራችን ነው። ኢንኩቤሽን ሴንተራችን ደግሞ ከስቴም ዲፓርትመንቱ የሚወጡ ኢኖቬቲቭ ፕሮዳክቶች ያሏቸው ወደ ማርኬት ሊወጡ የሚችሉ ፕሮዳክቶች ያላቸውን ፕሮጀክቶች ይዘን የምናሳደግበት ኢንተርፕረነርሺፕ ትሬኒንግ የምንሰጥበት ማርኬት አናሊሲስ እንዴት መስራት እንደሚችሉ ኢኩዊፕ እናደርግበት እንዲሁም በአጠቃላይ ማርኬት ሬዲ የሆኑ ፕሮዳክቶችን ማውጣት እንዲችሉ እንዴት ማድረግ እንችላለን የሚለውን የምናሳይበት ነው። ኢንኩቤሽን ዲፓርትመንታችን ላይ አንደርግራጁዌቶችም እንደዚሁም ደግሞ ማንኛውም ሰው ላይክ necessarily ሮቦቲክስም ባይሆን ግን አውቶሜሽን ላይ የሚሰራ የትኛውንም ፕሮጀክት አምጥተው ዴቨሎፕ ማድረግ የሚችሉ ተማሪዎችን የምናፈራበት ነው። እኛ የሰራነው ፕላንት ሃይድሬሽን አለርት ሲስተም ነው። ፕላንት ሃይድሬሽን አለርት ሲስተም አፈራችን እንዳይደርቅ የሚያደርግ ነው። ይሄኛው ሶይል ሞይስቸር ሴንሰር ነውና አፈራችን ውስጥ ፕሌስ እናደርገውና ዲቴክት ያደርገናል። ሶይል ሞይስቸር ሴንሰር እና ዲቴክት አድርገው አፈራችን ካደረቀ እኛን አለርት ያደርገናል። ይሄኛው በዘር ነው ኤልኢዲው እየጮኸ አለርት ያደርገናል ውሃ እንድናጠጣ ማለት ነው። እንግዲህ ሁሉም ሀገር ያለበት ደረጃ አለ። ኢትዮጵያም አሁን ያለችበት ደረጃ በጣም ጥሩ የሚባል ደረጃ ነው ማለት ከነበርንበት አንፃር አሁን ያለንበት የተንቀሳቀስን ያለንበት ዲጂታል ስኪሎችን ሰዎች እንዲኖራቸው ለማድረግ የተከደበት ያለበት መንገድ ዓለም ከምትፈልገው የቴክኖሎጂ ዲማንድ አንፃር ህዝቡን ኢኩዊፕ ለማድረግ የሚደረግበት ጥረት በጣም አመርቂ ነው ብዬ አስባለሁ። አሁን ላይ 5 ሚሊዮን ኮደርስ የሚባለው ኢኒሺዬቲቭም አንዱ ይሄንን ጋፕ ፊል ለማድረግ የመጣ ነው። ፎር ፍሪ ሰዎች ስለ ኮዲንግ ስለ ተለያዩ ኮምፒውቴሽናል ቲንኪንግ እንዲሁም ስለ ኤአይ በነጻ ተመረው ዲጂታል ስኪላቸውን ያሳድጉ ስለ ኮምፒውቴሽናል ቲንኪንግ ያላቸውን አቢሊቲ ያሳድጉ ዓለም ምን እየተማረች እንደሆነ ምን እያደረገች እንዳለ ይወቁ የሚለው ኢኒሺዬቲቭ በጣም ማደንቀው ኢኒሺዬቲቫቸው ነው። ይሄ ለአይነ ስውራን የተዘጋጀ የአይነ ስውራን እንደ ኖርማል ሰው እንዲሄዱ ለማድረግ የተዘጋጀ ፕሮጀክት ነው እና አይነ ስውራን 3 አይነት ፕሮብሌሞች ይኖራቸዋል ፌስ የሚያደርጉት። እሱን ሶልቭ ለማድረግ ምንድነው ያደረግነው? አንደኛው ዲስታንስ ለክቶ ምንድነው ኦብስታክል ሲመጣ አለርት የሚያደርጋቸው ነገር ነው የመጀመሪያው ፕሮብሌም ሶልቭ የምናደርግበት። ሁለተኛው ፕሮብሌም ሶልቭ የምናደርግበት ደግሞ ፊት ለፊታቸው ያለው ምንድነው የሚለውን ሰው ካለ መኪና ካለ ወይም ደግሞ ኮምፒውተር ካለ ምንድነው የሚለውን ለማወቅ ሲፈልጉ ፑሽ በተኑን ፕሬስ በማድረግ ብቻ ምንድነው ፊት ለፊታቸው የሚለውን ነገር የሚያውቁበት። ከተለያየ ሀገር የመጡ ተወዳዳሪዎች ነበሩ። ለምሳሌ ከግሪክ፣ ከቻይና፣ ከኮሪያ እኛ ደግሞ ኢትዮጵያን ወክለን ሄደን ነበረ እና በዛም ውድድር አንደኛ ሆነን ጨርሰናል። ኢትዮ ቴሌኮም እንግዲህ ኢትዮጵያ ውስጥ ካሉ ትልልቅ ተቋማቶች መካከል አንዱ ተቋም ነው። በዚህ አጋጣሚ የሮቦፌስት ኢትዮጵያ 2025ንም ኢትዮ ቴሌኮም ስፖንሰር ያደረገን ተቋም ነበረ። ጄነሬሽኑ ላይ እየሰራ ያለ ተቋም ነው። አክቲቭሊ ፕሮጀክቶቻቸው ላይ ተማሪዎቹ ላይ ኢንቨስት አድርጎ በተለይ ደግሞ ዊነር ለነበሩ ተማሪዎቻችን የተለያዩ ሽልማቶችን ይሰጣለን ተቋም ነበር። ኢትዮ ቴሌኮም ከኢንተርኔት ጋር ተያይዞ አፍተር ኦል ወደ ዲጂታል ቴክኖሎጂ ስንመጣ ኢንተርኔት ክሩሻል ሮል ይጫወታልና ሁሉም ሰው ኢንተርኔት አክሰስ እንዲኖረው ለማግኘት የተከደበት ያለበት መንገድ በጣም ጥሩና ትልቅ አመርቂ ነው ብዬ አስባለሁ።
ሰላም እንዴት ናችሁ? በዛሬው ዘመን ቅምሻ ፕሮግራማችን ከቢሊንግ ጋር ተያይዞ የተለያዩ አይነት ጥያቄዎችን ሊመልሱልን አንድ ከኢትዮ ቴሌኮም ባልደረባችን አብረውን አሉ። ስለዚህ በመጀመሪያ የስራ ሙያቸውን ወይም ዘርፋቸውንና እንዲሁም ስማቸውን ያስተዋውቁናል። አመሰግናለሁ። ዳዊት ተገኔ እባላለሁ። በኢትዮ ቴሌኮም የቢሊንግ እና ክሬዲት ኮንትሮል ክፍል ማኔጀር ነኝ። እሺ አቶ ዳዊት እንግዲህ በመጀመሪያ ማነሳለው ጥያቄ ከኢትዮ ቴሌኮም ቢል ጋር ተያይዞ ወይም ደግሞ ከቢል መክፈያ ጊዜያቶች ሊሆን ይችላሉ አጠቃላይ ከቢሊንግ ሲስተማችሁ ጋር ተያይዞ እስኪ ዘርዘር ያለ መረጃ እንዲሰጡኝ። እንደ ኢትዮ ቴሌኮም ለድህረ ክፍያ ደንበኞቹ ቢል ጀነሬት የሚያደርገው ወይ ደግሞ ቢል የሚያወጣው በየወሩ ነው። ይህም በአንድ ሳይክል ነው። በአንድ የክፍያ ሳይክል ነው። በፊት ላይ 3 ሳይክሎች ነበሩት። አሁን ላይ ግን አመታት ሆኖታል። ወደ አንድ ሳይክል ተቀይሯል። ያ ማለት ወሩ እንደገባ ከአንድ ይጀምርና የወሩ መጨረሻ ላይ ያለውን የአንድ ወር ሂሳብ በየወሩ ለደንበኞቹ ያወጣል ማለት ነው። ሲስተማችን የሚሰራው በአውሮፓውያን አቆጣጠር ነው። ሂሳቡ የሚጀምረው ለምሳሌ የዚህ ወር ሂሳብ ብንወስድ ሴፕቴምበር ነው ወይ መስከረም ነው ብለን ብናስብ ከሴፕቴምበር 1 እስከ 30 ያለውን እንደ አውሮፓውያን አቆጣጠር ማለት ነው። ኦክቶበር መጀመሪያ ላይ እንዲወጣ ያደርጋል። ከ1 እስከ 10 ባሉት ቀናቶች እንዲወጣ ይደረጋል ማለት ነው። ይሄ ከ1 እስከ 10ም እንደ አውሮፓውያን አቆጣጠር ነው። ምክንያቱም ሲስተማችን የሚሰራው በቢሉን ፕሮሰስ የሚደረግ ወይም ደግሞ የሚዘጋጀው በአውሮፓውያኑ አቆጣጠር ስለሆነ ማለት ነው። ነገር ግን ደግሞ ክፍያውን ደግሞ ስናስብ የክፍያ ወቅቱ ቢሉ ከወጣ ጀምሮ 15 ቀን ለደንበኞቻችን እንሰጣለን። ይህንን ስናየው ብዙ ጊዜ ወር የመጀመሪያው ወር ላይ ነው የሚያርፈው። ከ1 እስከ 2 በኢትዮጵያ አቆጣጠር ላይ እዛ ላይ ያርፋል። ስለዚህ ከዛ ጊዜ ጀምሮ 15 ቀን የክፍያ ጊዜ እንሰጣለን። በአውሮፓውያን አቆጣጠር ተመሳሳይ ነው፣ 15 ቀን ነው የምንሰጠው። ነገር ግን ለደንበኞች ቢል እንደወጣ የወጣበት ቀን አለ የሚከፈልበትን 15 ቀን ጨምሮ መቼ እንደሚያበቃ ጭምር ያንን 15 ቀን የያዘ የኤስኤምኤስ ወይ ደግሞ የአጭር የጽሁፍ መልእክት የቢል አማውንቱን የያዘ የመክፈያ አካውንት ቁጥሩን የያዘና መቼ ነው ክፍያ ጊዜው የሚያበቃው የሚል እነዚህን መረጃዎችን የያዘ በየወሩ ለደንበኞቻችን እናደርሳለን ማለት ነው። አንድ ደንበኛ ሂሳቡን ማየት ቢፈልግ እየመጣበት ያለውን ሂሳብ ስንት ብር እንደቆጠረበት እሱን የሚያይበት መንገዶች ወይም ደግሞ ፕላትፎርሞች መድረኮች ካሉ ዘርዘር አድርገው ደግሞ ስለነዚህ መንገዶች ቢነግሩ። የመጀመሪያው 804 ነው። 804 ላይ የኮከብ ምልክቷን 804ን ጽፈው ከዛ ደግሞ የቁጥር ምልክቱን ደግሞ ያሽ ምልክትን በማድረግ ዲያል ሲያደርጉ በቀላሉ አሁን ያለባቸውን አጠቃላይ ያልተከፈለ ሂሳብ እንደዚሁም ደግሞ የክሬዲት ሊሚት የሚባል ወይ ነው ያጠቃቀም ገደብ አለን የድህረ ክፍያ አገልግሎቶች ላይ እሱን ደግሞ ምን ያክል ቀሪ እንዳላቸው ምን ያክል አቬይላብል ክሬዲት ሊሚት ወይ ደግሞ መጠቀሚያ ገደብ ምን ያክል እንዳላቸው በቀላሉ ሲምፕሊ በዛ ማየት ይችላሉ። ከ804 በተጨማሪ ደንበኞቻችን ያለባቸውን ሂሳብ ቴሌብር ላይም ገብተው ማወቅ ይችላሉ። ቴሌብር ላይ አጠቃላይ ያልተከፈለ ሂሳብ ቶታል አውትስታንዲንግ አማውንት ምንለውን እሱን ማየት ይችላሉ። እንደዚህም ደግሞ የ6 ወር ዝርዝር ሂሳብ ምን እስከ 6 ወር ድረስ ሁሉም የሚያሳይበት ሁኔታ አለ። በየወሩ ስንት ብር አለ የሚለውንም ብሬክዳውን አድርጎ ወይም ደግሞ ለአይቶ እዛው ቴሌብር ላይ ማየት የሚቻልበት ሁኔታ አለ። ራስ አገዝ የምንለው አገልግሎት አለ። ይሄ የዌብሳይታችን ላይ ያለ የራስ አገዝ አገልግሎት ኦንላይን ፖርታል ነው። እሱ ላይ ደንበኞች ሰብስክራይብ አድርገው እዛ ላይ ብዙ ነገር ማግኘት ይችላሉ። ከቢል አንጻርም ካየነው አንደኛ የወሩን ሂሳብ ዝርዝር ማግኘት ይችላሉ። ኢንቮይስ አታችመንቱን እዛ ላይ ማግኘት ይችላሉ። ምንድነው የመጣብን ሂሳብ ዝርዝሩ ምን ይመስላል የሚለውን እዛ ላይ ማወቅ ይችላሉ። እንደዚሁም ደግሞ የከፈሉበትን ደግሞ የከፈሉትን ሂሳብ ደግሞ ደረሰኙንም እዛው ኢኬር ላይ ማግኘት ይችላሉ። እንደዚሁም አጠቃላይ የተጠቀሙበትን የት እንደደወሉ ጭምር የየወሩን ሂሳብ ማለት የት እንደተጠቀሙ ኢንተርኔት እንደተጠቀሙ የት እንደደወሉ ማሳየት የሚችል ትልቅ ሲስተም ነው። አሁን ደግሞ የማነሳለው ጥያቄ ከዚሁ ከቢሊንግ ጋር ተያይዞ ደንበኞች
ሂሳባቸውን ለመክፈል የተለያዩ መንገዶች ይኖራሉ ብዬ አስባለሁ። ከክፍያ ዘዴዎች ጋር ተያይዞ ቴሌብርንም ልናነሳ እንችላለን። ሌሎች ስርዓቶች ወይም ደግሞ ዘዴዎች ሊኖሩ ይችላሉና ከሱ ጋር ተያይዞ እስኪ ደንበኞች በምን መንገድ ለሂሳባቸውን መክፈል ይችላሉ? ለደንበኞቻችን የተለያዩ የዲጂታል ክፍያ አማራጮች አሉን። ባሉበት ቦታ ሆኖ በተለያየ አማራጭ ክፍያዎችን መፈጸም ይችላሉ። የመጀመሪያው ቴሌብር ነው። ቴሌብር በቀላሉ ደንበኞች ቢላቸውን እንዲከፍሉ ያስቻለ አንድ የዲጂታል ክፍያ ፕላትፎርም ነው። የተለያየ ምክንያት አገልግሎት መክፈያ ቀኑን ማስታወስ ስለሚቸገሩ ደንበኞች እዛው ቴሌብር ላይ የስኬጁል ፔመንት ወይም ደግሞ ቀድመን አቅደን በቋሚነት ማለት ነው ስኬጁል በማድረግ በዚህ የኢትዮ ቴሌኮምን ቢል ፔመንት በየወሩ ክፈልልኝ ማለት እንችላለን። ሌሎችም የ14 ባንኮች አሉ። ከ14 ባንኮች ጋር እንሰራለን። የነሱን የዲጂታል ክፍያ አማራጮችን የተለያዩ ባንኮችን ማለት ነው እሱንም መጠቀም ይችላሉ ደንበኞቻችን። የድርጅት ደንበኞቻችን ደግሞ በተለየ ሁኔታ ይሄ የዳይሬክት ዴቢት ኢንስትራክሽን የምንለው ይሄ ቀጥታ ሂሳብ ማዘዣ የሚባል የክፍያ አማራጭ አለ። ይሄ ደንበኞች ከኢትዮ ቴሌኮም እና ከባንክ ጋር አግሪመንት በመግባት በየወሩ ቢላቸውን መክፈል ይችላሉ። ደንበኞች ከቢላቸው ጋር ተያይዞ ቢል በዛብኝ ቅሬታ ቢኖር ቢል አልመጣልኝም ወይም ደግሞ የተለያዩ አይነት ከቢሊንግ ጋር ተያይዞ ቅሬታዎች ቢኖሩ አቤት የሚሉበት የእናንተ የብቻችሁ የሆነ ፕላትፎርም አላችሁ ወይ መድረክ አላችሁ እናንተ የሚያገኙበት? ዌብሳይታችን ላይ የቢል ቅሬታ ማንኛውንም የቢል ጥያቄዎችን ማቅረብ የሚችሉበት ፖርታል አለ። ስለዚህ ደንበኞች ማንኛውም የቢል ቅሬታ የመጣው ሂሳብ ላይ ጥያቄ ካላቸው እሱን በመጠቀም በደብዳቤም እንደዚሁም በመጻፍ ማንኛውንም ማስረጃ አታች አድርገው ቅሬታቸውን እዛ ላይ በመግለጽ ለየትኛው ቁጥር ነው ቅሬታ ያለባቸው የሚለውን ጉዳዩን ዘርዘር አድርገው በመጻፍ ቅሬታዎችን በዛ መልኩ ማቅረብ ይችላሉ። ይሄ ሊንክ ዌብሳይታችን ላይ ይገኛል። ፖስትፔድ ቢል ኮምፕሌንት ይላል። እሱን ክሊክ በማድረግ በተኑን ክሊክ በማድረግ ደንበኞች ማንኛውንም ቅሬታቸውን እዛ ላይ ገብተው ወደኛ ማድረስ ይችላሉ። በዛሬው ዘመን ቅምሻ ፕሮግራማችን እንግዲህ አቶ ዳዊትን ጋብዘን ከቢል ጋር የተያዙ ብዙ ነገሮችን አንስተን ዘርዘር ያሉ ማብራሪያዎችን አግኝተናል። አቶ ዳዊትን ከልብ ያመሰግናለሁኝ ዘርዘር ያሉ ማብራሪያዎችን ስለሰጡ ማለት ነው። የዛሬው ዘመን ቅምሻ ፕሮግራማችን እንግዲህ በዚሁ ፍጻሜውን አግኝቷል። ከፕሮግራሙ ጋር አብሬያቸው የነበርኩት ዮሐንስ አለፈውም ነኝ። በቀጣይ ሳምንት እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁኝ። መልካም ሳምንት። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን በስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች ምናስተካክል ይሆናል ወይም ለኮምፒውተራችን የተለያዩ ድረገጾች፣ ሶፍትዌሮች እነዚህም ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው የሶሻል ሚዲያ አልጎሪዝም ነው። ሁሉም ትላልቅ ሶሻል ሚዲያ ፕላትፎርሞች እንደነ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ቴሌግራም እነዚህ ሁሉ ለኮንቴንት ክሬተሮች የእናንተን ኦዲየንስ ማን እንደሆኑ ምን ኤጅ ግሩፕ ላይ እንደሆኑ እነዚህን ሁላ ኢንፎርሜሽን እዛው ሴቲንግ ውስጥ ገብተን እናገኝ ይሆናል። ወይም አንዳንዶች ደግሞ ፕላትፎርሞች ቲክቶክ ስቱዲዮ የሚል ፕላትፎርም አለው። እዛ ላይ ሙሉ ለሙሉ ስለ ኦዲየንሳችሁ ስለ ፕላትፎርማችሁ ሁሉ ነገር ማወቅ የምትችሉበት ነው። በዚህ ፕሮግራማችን ላይ የምንመለከተው የኢንስታግራም እና ቲክቶክ ላይ ያሉ እነዚህን አናሊቲክሶች እንዴት ማንበብ እንደምትችሉና የበለጠ ኮንቴንታችሁን ማሻሻል እንደምትችሉ ኦዲየንሳችሁ እንዴት ማዳመጥ እንደምትችሉ በእነዚህ ሁለት ሶሻል ሚዲያ ፕላትፎርም ያለው ፊቸር ሁሉም ላይ አሁን ያወራናቸው እንደነ ዩቲዩብ እነዚህ ፊቸሮች ስለሚኖሩ አንዱን ካወቃችሁት የሌላውንም እንዴት ማንበብ እንደምትችሉ እዚህ ፕሮግራም ላይ እናያቸዋለን። የመጀመሪያው የምንመለከተው የቲክቶክ ፕላትፎርም አናሊቲክስ ነው። ሌላ አፕሊኬሽን መጫን ካልፈለጋችሁ እዛው የቲክቶክ አፕ ላይ እነዚህን አናሊቲክስ ማግኘት ይችላላችሁ። ግን የበለጠና ሰፋ ያለ ኢንፎርሜሽን ስለ እናንተ ኦዲየንስ ማወቅ ከፈለጋችሁ ቲክቶክ ስቱዲዮ የሚባል ሴፕሬት አፕሊኬሽን አለ። እሱን ከጉግል ፕሌይ ስቶር
ወይም አፕ ስቶር ማግኘት ትችላላችሁ። ይህንን አፕ ስቶር ከጫናችሁና በራሳችሁ ቲክቶክ አካውንት ሎጊን ስታደርጉ መጀመሪያ እንድትመለከቱ የምፈልገው ቪዲዮ ላይ ከስር አናሊቲክስ የሚል አለ። እሱን ትነካላችሁ። ከዛ በኋላ ካቴጎሪዎች አሉ ከላይ ተቀመጡ። እነሱን በእነዚህ 7 ቀን 1 ወር 60 ቀን እያለ በነዛ ቀናት ውስጥ እንዴት ፎሎወራችሁ እንዳደገ እንደቀነሰ ኢንፎርሜሽኑን እንዳለ ያስቀምጥላችኋል። በጣም ትኩረት እንድትሰጡ የምፈልገው በቪውወርስ እና ፎሎወርስ የሚል ካቴጎሪ አለ። በቪውወሮች ላይ ስትመለከቱ የምታዩት ኢንፎርሜሽን የእናንተ ቪውወሮች ስንቶቹ ወንድ ወይም ሴት እንደሆኑ ማየት ትችላላችሁ። ከዛም በተጨማሪ የእናንተ ቪውወሮች ምን አይነት ኮንቴንቶች ኮንሱም እያደረጉ እንደሆነ ቪዲዮ ላይ ታያላችሁ። በዚህ ኢንፎርሜሽን ብቻ ቀጣይ ቪዲዮዎች ላይ ምን አይነት ኮንቴንት መቅረጽ እንደምትችሉ ኦዲየንሶቻችሁ ምን እንዳዩ በማየት ቀጣይ ቪዲዮአችሁን በዛ መልክ ማሻሻል ትችላላችሁ። ከዛ ከቪውወርስ ወጥተን ወደ ፎሎወርስ ስንገባ የእናንተ ፎሎወሮች በእነዚህ ቀናት ውስጥ እንዳደጉ ወይም እንደቀነሱ ማየት ትችላላችሁ። የእናንተ ፎሎወርስ በምን ሎኬሽን ላይ እንደሚኖሩ በከተማም እና በሀገርም ማወቅ ትችላላችሁ። ከዚህ ውስጥ ደግሞ በጣም ኢምፖርታንት ኢንፎርሜሽኑ በሳምንታት ውስጥ ወይም በቀናት ወይም በሰዓት ውስጥ ደግሞ የእናንተ ፎሎወርስ በምን ሰዓት ጊዜ በጣም አክቲቭ ናቸው የሚል ኢንፎርሜሽን ይሰጣቸዋል። ይሄ ኢንፎርሜሽን በጣም ክሩሻል የሆነ ኢንፎርሜሽን ነው። ለምን ብትሉ የእናንተን ቪዲዮ ቀጥሎ ፖስት የምታደርጉት ለፎሎወራችሁ እንዲደርስ ማድረግ ከፈለጋችሁ ያንን ኢንፎርሜሽን በማወቅ በምን ሰዓት ፖስት ማድረግ እንዳለባችሁ ኢንፎርሜሽኑ እዛው ያስቀምጥላችኋል። እነዚህ ጥቂት ፊቸሮች ናቸው ከቲክቶክ ስቱዲዮ ያሉት እና እነዚህ ፊቸሮች ከሁሉም ሶሻል ሚዲያ ፕላትፎርም ላይ የተቀመጡ ናቸው። ቀጣይ ሶሻል ሚዲያ ፕላትፎርም ላይ ለምናየው እሱም ራሱ ለሁሉም ሶሻል ሚዲያ ፕላትፎርም ያለ ፊቸር ስለሆነ አንዱን ካወቃችሁት ለሌላው ይሆንላችኋል። ቀጣይ ሶሻል ሚዲያ ፕላትፎርም የምንመለከተው ኢንስታግራም ነው። የኢንስታግራም ላይ ልክ እንደ ቲክቶክ እንደተመለከትነው የአናሊቲክስ ለኮንቴንት ክሬተሮች ፊቸር አለው። ለየት የሚያደርገው እንደ ቲክቶክ ሴፕሬት አካውንት ስለሌለው እዛው የኢንስታግራም አፕሊኬሽን ውስጥ ነው የምታገኙት። እንዳልኳችሁ ሁሉም ፕላትፎርም ላይ ታገኛላችሁ። ያሁን ፊቸር የምናየው ሪቴንሽን ይባላል። ሪቴንሽን ምንድነው ብላችሁ ከጠየቃችሁኝ አንድ ቪዲዮ ፖስት አድርጋችሁ የእናንተ ቪውወሮች ስንቱ ሙሉን ቪዲዮ እንዳየ በግራፍ መልክ ያስቀምጥላችኋል። አንድ ለምሳሌ ያንን ሪል ፖስት ያደረጋችሁ ውስጥ ጋር ስትደርሱ ቪው ኢንሳይት የሚል አለ ከስር። እሱን ስትመርጡት ስክሮል ታደርጋላችሁ ወደታች። ከስር አንድ ግራፍ ታያላችሁ ሪቴንሽን የሚል ቪዲዮ ሲጀምር ከ00 እና እስከ መጨረሻው በግራፍ መልክ ስንቱ ሙሉ ቪዲዮን እንዳየ ማየት ትችላላችሁ። ይሄ በጣም ኢምፖርታንት ቱል ነው ለኮንቴንት ክሬተር። ይሄም የሚያሳየው የእናንተ ቪዲዮ ለቪውወሮች ምን ያህል አቴንሽን ስፓን ሰው እንዳለው ያሳያል። ዋናው ዓላማው የሶሻል ሚዲያ ፕላትፎርም የእናንተ ቪውስ የእናንተ ሪቴንሽን በጣም ከፍ እንዲል ነው። ስለዚህ ያንን ግራፍ በማየታችሁ የእናንተ ንግግር የኮንቴንት ስትራክቸራችሁን ማስተካከል ትችላላችሁ። ስታስተካክሉ የእናንተ ኦዲየንስ ከመጀመሪያው እና እስከ መጨረሻው ድረስ ቪዲዮአችሁን እንዲያይ መጨመር ትችላላችሁ። እሱን ደግሞ ስታደርጉ እነዚህ ሶሻል ሚዲያ ፕላትፎርሞች ኮንቴንታችሁን ለብዙ ሰዎች ፑሽ እንዲያደርግ ያግዛል።